እኔን ቤት ሰራተኛችሁን አግብተህ እንደምትኖሩና ልጅ እንደወለድን ንገራት። ያኔ ፍቅር ናት። ሰርፕራይዝ አየር መንገድ ነው ያለሁት። እሺ አሁን ልታኖራት ነው እቀበልሻለሁ ያልካት? ስለትሽ ሳስብ በጣም እንደተጨነቅኩ ነው። ከጓደኞቿም ከቤተሰቦቿም ልጣፋ አችልም። እናንተ ፍቅር የሰራችሁበትን ላንጥፋ። ናቲ ተነስ። ናቲ ተረጋጋ። ትንሹ እንግዲህ ነው ከጂ ትንሹ ማንም አልወጋህም። ናቲ ተረጋጋ። ትንሹ እንግዲህ ነው ከጂ ተረጋጋ። እንግዲህ ማናት ትንሹ ደግሞ? እንዴ ትንሳኤ ማለት በህልም ያዩት ሴት እኮ ትንሳኤ ይመስላል። አትንተባተብ። ያለ ምክንያት አልተደናባበርክም። አንገት መወጋት አያደናበርም እንዴ? ያደናበረ ከአንገት መወጋት ሳይሆን ስሟን መጥራት ነው። ትንሳኤ ማለት በቃ እሷ መስለኝ ነው። ከአመታት በኋላ እንዴት አስታወስካት እባክህ? ነው ወይስ አሁንም አልረሳሃትም? አንቺ ደግሞ ነሻል በጧቱ ለመጨቃጨቅ ነው የመጣሽው። ባይሆን ሻወር ልሰድበት። እውነቱን ማወቅ ፈልጋለሁ። አሁንም የእውነት ነው ማለት ፈልግ ያምሻል። ስልኬ ገንዘብ እንዴ! ወይኔ ተዘርፍ ያለው ወይኔ እንዴት እንዴ! ወይኔ እንዴ! ተዘረፍኩኝ! አረ የሰው ያለ ምን ያስችላል? ተሰከረ ደግሞ ምንድነው የምትለኝ? እንዴ ዘርፋኝ ስትወጣ ዝም ትላታለህ? ራስህ አይደል ሊያስወጣት ብለህ በዛ ላይ ልትያስወጣው? እኔ እየቀለድክብኝ ነው? እንዳንተ ቀልደኛ መስላለሁ እንዴ? የት ነው ያሉት ንገረኝ። እሱን የተጋትገውን ቢራ ጠይቅ። ማለት ስታስበው እኔ ጅል እመስላለሁ እነዚህን ጉዝ ነገሮች የምጠይቀው? ጥሩ፣ አንተ ማጠይቅ ከሆነ እኔ እጠይቅሃለሁ የጠጣሁን ሂሳብ እንድትከፍል። እየቀለድሽብኝ ነው ብራዘር? የምን ዕዳ ነው? ያ ሁሉ ምግብና መጠጧ ትከፍላለሁ ስትል የነበረው ነው ብራዘር። ይልቅ ይኸውልሽ ገፍትሬሽ ከምወጣ ትንሽ ጠጋ በይልኝና ልውጣ። አይመስልሽም ብራዘር? ሰማኛለህ? ብሩን ሳትከፍል የትም አትወጣም ብራዘር። እዚህ ደረጃ ምን ያዳርሰናል? ናቲ ጋር ደውይለት፣ የችግሬ ጊዜ ደራሽ ነው። እርግጠኛ ነህ? ስልክሽን ከኪስሽ አውጪ። 09 እስከዛ ማውራት ፈልጋለሁ። ምንድነው ማውራት ፈልጋለሁ? ቅድም ያወራነው ነገር ግልጽ ታደርግልኛል? ምንድነው ቅድም ያወራነው ነገር ግልጽ ማድረግልሽ? ህልም እኮ ነው። በቃ ተራ ህልም አለቀ። በቀን ካላሰብካት እንዴት በህልም ልትመጣ ትችላለች? አንቺ ቆይ ያምሻል እንዴ? አውቄ ፈልጌ ነው የሚመስልሽ ህልም ማየቱ? ናቲ ጭራሽ እኔ ላይ እየጮክብኝ ነው። ፍርቱናስ ተረጋጊ። መጀመሪያ ሰላም ይስጪ። ተረጋጊ አትበለኝ ናቲ። ከአመታት በኋላ እንዴት ልታስታውሳት ትችላለህ? እኔን አቅፈተኝ ታሷን ነው የምታስበው? እንዴት እንደዚህ የምታስቢው ነው? አዎ እንዴ ድሮስ በህልም ያዩት ስላልኩኝ ከሷ ጋር ገናኛለሁ ማለት ነው እንዴ? እኔን አስበኝ ታውቃለህ እንደዛ? እንዴ ምን ማለት ፈልገሽ ነው? ቆይ ምንድነው ያጎደልኩ? ከኔ ያጣኸው ምንድነው? ቆይ ለምንድን ነው የምታስጨንቅኝ? አውቄ ያደረኩት ነገር ነው እንደ ይሄ ነገር? ጭራሽ እኔ ሆንኩ አስጨነቅኩ? አንሳው እንጂ ለምን ትዘጋዋለህ? አንሳው፣ አታስጠብቃት። ማናት ስልክ እኮ ነው ብዬሽ ነው ማለት ነው። እኔ ፊት ሲሆን ነው የማታውቀው? ለምን እንደዚህ የምትይኝ? አንሳው እኮ አንሳው። ማጥራቱን አንሳው። ሄሎ ያኔ ፍቅር ናት። ሰርፕራይዝ አየር መንገድ ነው ያለሁት። ትንሱ ነሽ? አሁን ናትዬ ትንሱ ነኝ። ያንተው ፍቅር አዲስ አበባ ገብቻለሁ።
አዲስ አበባ ናቲ አባ ሄሎ ናቲ ችግር አለ አይሰማም ናቲ እንዴ ምነው ዝም አልከኝ እሺ በቃ መጣ ለምን? ቆይ ምን አጠፋው? ለምን ተዋሸኛለህ? ቆይ ለልጃችን ለኑሯችን ቅንጣት ያክል እንኳን አታስብም? አረ ፍርቲ ስለ ትዳራችን ስለ ልጃችን እኮ ስለምጨነቅ ነው የሁሉ ጊዜ በሐሳብ ረመጥ ውስጥ ተቀመጥኩት። ስለደበኩሽ ደግሞ በጣም ይቅርታ። ይቅርታ አትበለኝ። አውሬ ነህ አውሬ። ምን ያህል በድሮ ማንነቴ እንደምትንቀኝ የተረዳሁት ቢገባ ጠንካራ ሴት ስለሆንኩ ነው። እናንተ ቤት በሰራተኝነት ተቀጥሬ በምትሰጡኝ ቁራሽ እንጀራ ምስኪን ቤተሰቤን ሳስተዳድር ነበር። በቃሽ ፍርቲ በቃሽ። ከዚህ በላይ ህሊና እንደው ሰጣኝ እባክሽ። ህሊና የሚወቅስ ሰው ብትሆን ማኖሩ ስለ ልጃችን ስለ ኑሯችን ታስብ ነበር። እሺ ምን ታማራት መቀበልሻለሁ? ምኑን ልንገርሽ? እኔን ቤት ሰራተኛችሁን አግብተህ እንደምትኖርና ልጅ እንደወለድ ነገራት። ማለት እንዴት? እስካሁን እኮ እሷ በምትልከው ገንዘብ እንደሆነ ታውቂያለሽ አይደል? ቤቱን እናስተዳድረው ለዋቃ ወደ የገባበት ጉዳይ ስለሆነ ራስህ ትወጣ። ምን እያልሽ ነው ፍርቱና? የጥሪቷ ባለዳ እንደሆነ አታውቂም እንዴ? ባለዳ እኮ ነው እኮ። እዳችንን ላለመክፈል ስልክህን አጠፋፍተህ ጥፋባት። ስልክህን ካጠፋባት የታገኛለች። በቃ እንጥፋባት። ልጃችንን ያሳደግንበት ትዳራችንን የቀለስንበት እኮ የእሷ ገንዘብ እኮ ነው። ውለቷ እኮ አለብን። ውለቷ እኮ አስሮናል። ዘላለም የማይረሳ ውለታ እኮ ነው ያለችልን። ልክ ብለሃል። ውለቷን የመክፈል ዕዳ አለብን። አመሰግናለሁ። እሺ ነው። ቆይ ግን በምን መልኩ ነው ውለቷን የምንከፍለው? ቆይ ትንሽ እናስብበት። ተረጋግተን ማሰብ አለብን። አልገባኝም። እንዴት ማለት? እስቲ ግልጽ አድርጊልኝ። አሪፍ ሀሳብ መጣልኝ። ይኸውልህ እንደዚህ እናድርግ። በምታውቁ ማንነታችን ሄደን ውለቷን መክፈል። እሷ የቤት ሰራተኛ መሆኔን ነው የምታውቀው አይደል? ማለቴ እስክትሄድ ድረስ። አዎ እሷማ የምታውቀው የቤታችን ሰራተኛ እንደሆንሽ ነው። አሪፍ። አሁን ትዳራችንን እንደብቅና በቃ በቤት ሰራተኝነቱ ቀጥለን እዚህ ድረስ ይዛት ትመጣለን። ማለት እዚህ ድረስ ልትመጣ? ይልቅ ቶሎ ይዛት ና። ቆንጆ ምግብ ሰርቼ አቀራረብ አደርግላታለሁ። ተነስ ይዛት ና። ፍርቲ ግን እርግጠኛ ነሽ? በህይወቴ እንደዛሬ እርግጠኛ ሆኜ አላውቅም። ተነስ ይዛት ና። አሁን ዝግ ነው ስልኳ። ወይኔ ስኳር። እሺ ምን አለበት አንዴ ከፍተው እንኳን ምን እንዳወሩ ብትነግረኝ። አንተ አራዳ መሆኑን የማይሰራ ስልክ የሰጠኝ? ማርያም የሚሰራ ስልክ ነው። የናቴ ጓደኛዬ ስልክ እኮ ከሰጠኝ ጀምሮ እስካሁን ሰዓት አይሰራም። አይ ይሰራል። ቅድም እኔ መሆኔን ቴክስት ያደረክለትን ካየ አሁኑኑ ነው የሚደውልልህ።
ከላኩልህ 30 ደቂቃ አልፏል። እኔ ከዚህ በላይ መታገስ አልችልም። አረ ብራዘር ታገሺ። ይኸውልሽ ብራዘር መታገሳሽ ጠራ። ሄሎ ናቲ፣ በጣም ችግር ላይ ነኝ። አረ እኔም ጉደኛ ይላሉ ኤፍሬም። ለአንድ አዳምጠኝ፣ በዕዳ ተይዤልሃለሁ። ምን? የምን ዕዳ ነው? እሺ ቆይ ስንት ነው? 7 ከምናምን ነው ይላል ዕዳው። አሁኑኑ ሞባይል ባንኪንግ ላይ 1000 ብር ልክልሃለሁ። በቃ እደውልልሃለሁ። እሺ ብራዘር መልሱ ምን ማለት በመልሱ አካውንትሽን ላኪለት። ሄሎ ማዘርዬ፣ እንዴት አደሩ? ሄሌላን ዊንታ ነኝ። ውይ ዊንታ አንቺ ነሽ እንዴ? ውዷ ጓደኛዬን ሸኝቼ አንቺ ውሃ ሽታውንኩብሽ አይደል? አይ ከእናቴ ጋር ስለማትዋደዱ መጥፋትሽ የሚጠበቅ ነገር ነው። እንደ ልጅነትሽ አይደለሽም እኮ ዊንታዬ፣ አርቆ ሀሳቢ ጎበዝ። እኔ ደግሞ እንደ ልጅነትሽ አይደለም ባይሽ። ለሰጠሽኝ ክብር በጣም አመሰግናለሁ። አረ ምንም አይደለም ዊንታዬ። ችግር አለ እንዴ? እንዴት አስታወስሽ ዛሬ? ልቤን ፍርሃት እያለ ነው። በጣም ጨንቆኛል። የኔ ስስት ጭንቀትሽን ለኔ ያድርገው እሺ። ምን ነው ፈተና ወደቅሽ እንዴ? በትምህርቴማ እንደማልታማ ታውቂያለሽ። እባክሽ ነገሩ ሌላ ነው። የቴን ድምጽ ከሰማኝ በጣም ቆይቻለሁ። ረጅም ጊዜ ተቆጠረ እኮ። እኔም እኮ ስለትሽ ሳስብ በጣም እንደተጨነቅኩ ነው። ድምጿ ጠፍቶብኛል። በጣም ይጨነቀኝ። ይህ ሁሉ ጊዜ ከጓደኞቿም ከቤተሰቦቿም ልጠፋ አልችልም። የቻልነው ሁሉ እናደርጋለን እሺ። ሄለን የግድ አንድ ነገር ማድረግ አለብን። የሆነ ነገር አደግሽልኛ። ስልክ ታወሪልኝ ጀመር። ምን ነው ጠገብሻ? ፈላብሽ አይደለም? ምን ታረጊ? ትበያለሽ፣ ትጠጫለሽ፣ የጎደለብሽ አንዳች ነገር የለም። አጠገብንሽ አይደለም? አደግሽልኝ። ልቤ አብጦ ሳይሆን ልቤ በጭንቀት ልፈነዳ ስለደረሰች ነው። ምን ሆኖ ነው የሚፈነዳው? ትበያለሽ፣ ትጠጫለሽ፣ ምን አጎደልንብሽ? የኔ ልጅ እስቲ ንገሪ። የትኛውን የጎደለብሽ? እስቲ ንገሪ። ጭንቀቴ እኮ ቢገባሽ ነው እንደዚህ አትይኝም ነበር። ጭራሽ ከሄለን ጋር ነው የምታወሪው? ከዛች ከዱርዬ ጋር? ምን ታረጊ? ምን ታረጊ? አቀበጥንሽ እኮ። ወይ ጉዴ፣ ወይ ጉዴ፣ ወይ ጉዴ ታደገ፣ ወይ ጉዴ ታደገ። ተለቀሰልኝ ጭራሽ። የማይሞቱት ልጅ ሲቆጡት ያለቅሳል አሉ አባቶች። ስላልተመታው ሳይሆን ጭንቀቴ ስላልገባሽ ነው ማለቅስ። ጭንቀት? የትኛው ጭንቀት ይሆን? ወይ ድገት፣ ወይ ድገት። ወይ ተንሱ እንኳን ለሀገርሽ አበቃሽ፣ እንኳን ለቤትሽ አበቃሽ። እንኳን ሰላም መጣሽ። ቡና እየቆላሁ እኮ ነው። ያው ነሽ ግን አልተለወጥኩም። አልተቀየርሽም። ምን ሰማሽ? አይ ተንሱ ምሳ ላቀርባል ወይስ ሻወር ትወስጂ? ቆይ አዎ ቆይተሽ ይሻላል። አረፍ ይሻላል። እሺ ናቲ ምን ቁጭ ትላለሽ? ሻንጣውን አስገባው እንጂ
ቶሎ እኔ አስገባሁልሽ። ተጫዋች ትንሱ መጣ። ደህና ናት ግን? ደህና ነች። ደስ ብሏት ነው እኔ ስለመጣ? አዎ ስምሽ ስታነሳ ሁላ ደስታዋ ደስ ሲል ለሰው ይቀበል። አዎ ምስኪን ፈርቶ ነው። ናቲ ወይ አንተ ራሱ እኮ ተለውጠህ ከሰው ጠቆርኩ አይደል? እዚህ ትችሽ ጠፋዋል። የሆነ ነገር የጎደለ ነገር አለ አይደል? የጎደለ ዳቦውን ረሳሁት። ዳቦ ይዤ መጣሁ። ተጫዋች ትንሱ ፍጥነትህ እኔ የከለከልኩ ነው የምትመስለው። ልክ ነህ። እኔ ሰራተኛ አይደለም። እናንተ ፍቅር የሰራችሁበትን ላንጥፋ። ሀብሉ መልሽ እንጂ ለምን ላምጣሽ? ለቆሽረው ነው። አንቺ አምሻል። ናቲ ችግር አለ? አረ ሰላም። ለምን ምሸጩ? ጥሬ ብር እጅ ላይ የለም። ብር ያስፈልጋል። አንተ ለኔ ባታስብ እኔ ግን ላንተ አስባለሁ። ፍርቱ ነው። በስማም ደክሞኝ ስለነበረ ነው። መታጠቢያ እራሱ ደከመኝ። ናቲ በእናትህ ስወድ እምቢ እንዳትለኝ። ይሄ እናንተ ጉረሰው። በጣም ጠገብኩኝ እኮ። እኔ እኮ በጣም የምትወጂውን ፓስታ እንዴት ደስ ብሎ ስትበይ ሳይ ልቤ ደስ ስላለው እኮ እንደጋገኝ ማጎርስ። ቢሆንስ ባናቱ እያጎረስከኝ እኮ ታንቆኝ ሁላ ነበረ። እሷን አንተ ጉረሰው። ስለደከመኝ መሰለኝ በጣም ረጅም ሰዓት ሻወር ወሰድኩኝ። ደከመኝ። እሱ እራሱ ያደክማል አይደል? እረፍት ብታደርግ ይሻላል። ስንመጣ ናቲ አንገቴ ላይ ሀብል ነበረ። አዎ አንገትሽ ላይ ሀብል አይቼ ነበር። ያ ረቢ ገለኝ ስታጠብ ተሰብሮ ገባኝ ሽንት ቤት ውስጥ። በጣም እኮ ብዙ ብር ነው ያወጣሁበት። ስንተሻታለ ሀብሏን ለጠፋው ቃለች እና እኔ ምን አገባኝ? ተቆሽሯል በላት። ለምሽነት መልሽላት። አሁን ብር ያስፈልጋል፣ ስለዚህ ይሸጣል። እንዴት ነው እንደዚህ ማለት? አልሰጥህም። ስነ ስርዓት የለሽም እንዴ? አውጪ ይደዛል። አልሰጥህም። አንቺ ስነ ስርዓት ይምርሽ ናቲ።
ብር ያስፈልጋል። ስለዚህ አልሰጥህም። እና ምን ይሁን? ዘር በእናትህ አልሰጥህም። ቃለቻ ምን ነው? ተው